የኔ ኢክራም በደስታ ለቀሰች። ገና ኤሌመንተሪ ተማሪ እያለን ነበር የተዋወቅነው ከኢክራም ጋር። ቤተሰቦቿ ሀብታም ናቸው። ጠዋት ጠዋት አባቷ በመኪና ትምህርት ቤት ያደርሳታል። እኔ ደግሞ ቆዳ ጫሜን ገድግጄ መንገድ ላይ ያገኘሁትን ሃይላንድና ድንጋይ ያላጋው ትምህርት ቤት ስገባያታለሁ። ትምህርት ቤት ውስጥ በአስቸጋሪነት ይታወቅ ነበር። የሆነ ጊዜ ላይ አባቴ በእኔ ጉዳይ መመላለስ ሲሰለቸው እዚሁ በአትክልተኝነት ቅጠሩኝ ብሎ አመልክቶ ነበር። ምን ያህል ብታማርር ነው። ከአራተኛ ወደ አምስተኛ ክፍል ስዘዋወር ነበር። እኔ የነበርኩበት ክፍል በመሙላቱ የትምህርት ቤታችን ዳይሬክተር አቶ ግርማ ወደ እኔ ኢክራም ክፍል የወሰዱኝ። በአይናቸው ክፍት ቦታ ፈለጉና ኢክራም ወደ ተቀመጠችበት ቦታ እያዩ ይሂድ በል ቶሎ እዛ ጋ ሂድና ተቀመጥ አሉኝ። ሄጄ ተቀመጥኩ። ወደ ኢክራም እያዩ በኢክራም የክፍሉ ተወካይ እንደመሆንሽ መጠን በደንብ አድርገሽ ተቆጣጠሪ፣ አንድ ጥፋት የሚያጠፋ ከሆነ መተሽ ለኔ ንገሪኝ ብለዋት ከክፍል ወጡ። ገና እግራቸው ከመውጣቱ ከሆነ ልጅ ጋር ተደባደብኩ። ኢክራም ቢሮ ሄዳ ለዳይሬክተሩ ተናገረችና አባቴ መጣ። ዳይሬክተሩ ወደ አባቴ እያየ ይሄ ቅርታ ልጆትን ከዚህ በላይ ልንታገሱ አንችልም። ብዙ ጊዜ እድል ሰጥተነዋል፣ ግን ምንም የባህሪ ለውጥ ሊያመጣ አልቻለም። ስለዚህ ከትምህርት ቤታችን ልናሰናብት ወስነናል። እዚህ ወረቀት ላይ ፈርሙ ብሎ የሆነ ወረቀት ከእስክሪብቶ ጋር አባቴ ወደ ተቀመጠበት ጠረጴዛ ገፋ። አባቴ ለመጀመሪያ ጊዜ ሲያለቅስ ተመለከትኩ። አባቴ አንገቱን ደፍቶ አለቀሰ። አሳዘነኝ። እንግዲህ ፈጣሪ በልጅ ካልባረከኝ ምን አረገዋለሁ ብሎ ሊፈርም ሲል ኢክራም የአባቴን እጅ ያዘችና ወደ ዳይሬክተሩ እያየች ቲቸር የመጨረሻ እድል ብቻ ይስጡት እኔ አስተካክለዋለሁ አለች። ቲቸር አቤት ኢክራም በፊት አያት። እግሩ ስር ሄዳ ተደፋችና እኔ አስተካክለዋለሁ ወላሂ ብላ ማለች። የኢክራምና ስምህ ማን ነው አላወቅንም፣ ቸልቴ ልትጫወቱ ነው ማለት ነው። ከዚያ በኋላ ሁሉም ነገር ተቀየረ። ያረባሹና ተደባዳቢው ኢዮብ ተስተካከለ። ኢክራም እንደ አዲስ አፍርሳ ሰራችኝ። ከኢክራም ጋር አብረን አደግን። 12ኛ ክፍል ደረስን። የኢክራም ውበት እየጨመረ መጣ። የሚፈልጓት ወንዶችን በዛው ልክ እየጨመሩ መጡ። እሺ እባክህ አንድ ትምህርት ቤት ውስጥ እስከ 12ኛ ተማራችሁ? የሚያውቅ ወንድ የለም። ሂጃቧን ከፍታ አረግና እዩዬ እስቲ ጸጉሬን በደንብ አርጋ ሲዝልኝ ብላ ጸጉር ማሰጇን ተቀበለኛለች። ማስያዙን ዘንግቼ በጸጉሯ ውበት ፈዝዤ እቀራለሁ። ስቆይባት እንዴ እዩዋ ሲዝልኝ እንጂ እየጠበቅኩ እኮ ነው ኢኩዬ እላታለሁ። ወዬ ጸጉርሽ ግን እንዴት ነው የሚያምረው! ወይ አንተ ደግሞ ሁሌ አይደል እንዴ የምታየው ምን እንዳዲስ ያደርጋል ትለኝና ጸጉሩ ማሳጇን ተቀበለኝ። ራሷ ታሲዝና ዞራ ታቅፈኛለች። አቤት ፍቅር! ጠረኗን አይኔን ጨፍኜ እስከ ነፍሴ ድረስ እምገዋለሁ። አስመሰጣችሁኝ እኮ በፍቅር